ጋይቶች እንግዲህ እርግብ እንዴት ተያዘች የሚያሳይ ቪዲዮ ተለቋል ማለት ነው። እንደዚሁም ምስሉ ላይ እንደምታዩት ተስፋ አለኝ ማለት ነው። እርግብ በቁጥጥር ስር ውላለች ማለት ነው። እጇን ሰጣለች። ምክንያቱም እስከ ዛሬ ድረስም ሜሮን ስትጠብቅ የነበረችው እርግብን ለማስያዝ በጣም ውጣ ውረዶችን እያሳለፈች ነበር ማለት ነው። በሲስተም ተጠቅማ እንግዲህ እርግብ እንድትያዝ አድርጋታለች ማለት ነው። ባለፈውም ካያችሁት ቪዲዮ ላይ በጣም እየተጨቃጨቁ ነበር እርግብና ሜሮን ማለት ነው። ሜሮን እስከ መቼ ነው ፈርተሽ እንደዚህ የምትደበቂው እያለቻት ነበር ማለት ነው። ሀናም ወደ ቤተሰቦቿ ጋር ከተመለሰኝ ቀናቶችን አስቆጥራለች ማለት ነው። ምክንያቱም እዚህ መቀመጥ አልፈልግም፣ ከዚህ በኋላ ደግሞ ወደ ቤተሰቦች የምየሄድኩ እዛም እዚህ የሚያልኩኝ አባቴንም ማየት እችላለሁ ብላለች ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ ወይዘሮ ሜላት ከእስር ቤት ልትፈታ ነው ማለት ነው። ሜሮን የያዘችው ማስረጃ በቂ መረጃ ይዛለች ማለት ነው። እርግብ ግን ከቤተሰቦች ጋር ሁኜ ወይዘሮ ሜላትን እበቀላታለሁ እያለች ለሜሮን እየነገረቻት ነበር ከዚህ በፊት ማለት ነው። እሷም ደግሞ ወይዘሮ ሜላት ምንም ያደረገችው ነገር እንትና ሜላት ባታደርገው ምን ትያለሽ ብላ ትላታለች። እንግዳማ ያን ሁላ ነገር አድርጋባት ዝም የምትል አይመስለኝም፣ እሷ ተሆነ ልጅ እየገደለቻት እያለ ትነግራታለች። እሷም ደግሞ አይመስለኝም፣ ግን እሳ ተረጋጊ፣ ለማንኛውም እንዴት ግን ሜሮን ሜላት ምን አይነት ሰው ናት እያለ ትጠይቃታለች። እኔ ሰለሜሮን ምን አውቃለሁኝ ብላ ከዛም በኋላ ሜላትማ ምን አይነት ሰው እንደሆነች ልንገርሽ፣ በጣም አስተዋይና በጣም መልካም ሴት ናት እያለች እርግብ እዛ ለትንሽ ቀናት ብቆይም ልጅ ነይ ብዬ ብገባም በጣም መልካም ሴት ናት፣ እንዲህ ታደርጋለች ብዬ በፍጹም አላስብም ብላ ትላታለች ለሜሮን። ሜሮንም ይህን ትረዳና እና ሜላት ካላደረገችው ማን ያደርገዋል ብለሽ ታስቢያለሽ እያለ እያወራቻት ለነገሮችና ለችግር ቶሎ መፍጠን የለብሽም፣ ስለዚህ አንዳንድ ነገርም ማውራት አለብን እያለች ትነግራታለች። የሆነ ቪዲዮ ከዚህም በፊት ስታሳያት በጣም ደነገጠች። ሰው ማን ነው እንዴ? እኔም ጠርጥሬ ነበረ። አየሽ ቶሎ አትቸኩ እያልኩሽ፣ አንቺ ቆይ ይህን መረጃ ከየት አገኘሽው ብላ ትይዛታለች። እርግብ እንግዲህ ድጋሚ ለመጥፋት ሞክራ ነበር፣ እየተደበቀች ነበር። ወደ ከተማም መውጣት አትችልም ነበር ማለት ነው። ተሸፋፍናም ነው ሜሮን ቤት እየገባይ የምትወጣው ማለት ነው። ምክንያቱም ሜሮን ድጋሚ ወደ ቤቷ አስገብታታለች ማለት ነው። ይህንንም ያደረገችበት ለምን እኔ እጨቀጨቃለሁ፣ እርግብ የምትፈልገው እርግብ አይደለች ወይ ብላ እንግዲህ እርግብን አሳልፋ ሰጣታለች ማለት ነው። ደግ አደረገች ሜሮን እና በማታውቀው ነገር እሷ መጨቅጨቅና መጎዳት የለባትም ባይኔ ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላት እስር ቤት እየበሰበሰች ትገኛለች። ግን እንትኖችም ደግሞ አስበዋል ማለት ነው። ፖሊሶቹ አሁን ምን አስደነገጣቸው? በቃሉ እስካሁን ድረስ ወደ እስር ቤት አላቀረቡትም ማለት ነው። በቃሉ እንግዲህ ያልቀረበበት ስሙ በቃሉ እሱ ይብቀልና ማለት ነው። ያልቀረበበት ችግር ምንድን ነው? ምን አጋጥሞ ነው? እስካሁን ድረስ እንግዲህ ሜሮንም ወደ እስር ቤት እንደምትታሰር ይህንን መረጃ ሰምቼ ነበርና እሱን የሰማሁበት ምንድን ነው፣ እሷ ከታሰረች እንግዲህ ከዚህ በኋላ ለምን ብቻዬን እታሰራለሁ፣ እውነቱን ብናገር ይሻለኛል ብላ ከዚህ በፊት እንግዲህ ፖሊስ እንደሚፈልጋት እርግብን በደንብ ጠንቅቃ ታውቃለች ማለት ነው። እንትና ሜሮን ማለት ነው። ሜሮዬ በጣም መልካምና አስተዋይ ልጅ ናት ብያቸዋለሁ ማለት ነው። ይህንንም ደግሞ የምታደርገው ከዚህ በፊት እርግብ በጣም ብዙ ነገር አድርጋታለች። ካስታወሳችሁ ብሯ ሳይቀር እንግዲህ ወስዳባት ሄዳለች ማለት ነው። ይህንንም ደግሞ ለፖሊሶቹ በአንድ ፊቱ ጠቅልላ አድርጌ ተናግሬ እውነትን ባስመልስ ይሻለኛል ብላ ማበድ ይዛለች ማለት ነው። ወይዘሮ ሜላ ከእስር ቤት ልትወጣ ዝግጁ ላይ ናት ማለት ነው። እየተዘጋጀች ነው። ምክንያቱም ይህንን ስራ ደግሞ እኔ እንደማላደርገው ጠንቅቄ አውቃለሁ። አሁን እያሉ ያሉት ግን ሜሮን እንደገደለቻት ነው ባዩሽን እያሉ ያሉት ማለት ነው። ሜሮን እንድትገደል የቀጠረች መስሏቸው ቀጥራ ያስገደለቻት መስሏቸው ባዩሽን እስካሁን ድረስ ምርመራቸውን እየቀጠሉ ነው ማለት ነው። ግን እንደዚህ ምርምረው ፍንጩ ላይ ያገኙት ምንድነው? ሜሮን ነው። እናም ደግሞ ይሄ ልጁ ከዚህ በፊት የባዩሽ ጠበቃ ነበር ማለት ነው። አብሯት የሚሰራ ልጅ ስለነበር እሱም ደግሞ እስቲ ቆይ ብሎ እነሱ ይሄ ልጅ ማን ነው ምንድን ነው እያሉ ነበረ። ምላሴንም አናግረውት ነበር ማለት ነው። ምላሴ የሚተናገረው እንግዲህ ከዚህ በፊት እኔን ሲያስፈራራና እንደዚሁም ደግሞ በሽጉጥ እያስፈራራኝ በጣም መቀመጫ አሳጥቶ ነበር፣ ይሄ እራሱ ነው፣ ምንም አልተሳሳትኩም እያለ ለፖሊሶቹ ስለነገራቸው እነሱም ደግሞ ግራ ገብቷቸው እንዴት ያደርጋል? ይህን ማድረግማ አልነበረበትም፣ ይህማ በጣም ችግር አለው
ስለዚህ እርምጃችንንና ጥርጣሬያችንን መፈለግ አለብን፣ ማየት አለብን እያሉ ያወራሉ ማለት ነው። እስካሁን ድረስ እንግዲህ አንድም ነገር እንትን አላሉ ማለት ነው። በጣም ከባድ ነው ውድ ቤተሰቦቼ ማለት ነው። ሜላት እንግዲህ በምንም በማታጠፋው ነገር በማታውቀው ነገር እስር ቤት ገብታለች። ያው ቢሆንም ከዚህ በፊት ከባዩሽ ጋር ችግር ስላላት ነው እስካሁን ድረስ እንግዲህ የታሰረችው ማለት ነው። እሷም ደግሞ አስቀድማ እንትን ስላለችባት ነው ስለጠቆመችባት ነው እንጂ ለሌላ ነገር አይደለም ማለት ነው። ምንድነው ግን ችግሩም ወደ ሀናና ወደ አሲር ስመጣላችሁ አሲርና ሀና እንግዲህ እስካሁን ድረስ አንድ ላይ እንሁን ብላ ሀንቾ አብራ ሁና ነበር ማለት ነው። ይቺ እንከፍ ማለት ነው። እና አብረን መሆን አለብን የኔና ያንተ ጉዳይ እዚህ ጋር ሁሉም ነገር ከኢዛ ጋር ያለኝን ነገር ጨርሻለሁ። ኢዛ ሲያባርርሽ እኔ ጋር አትምጪ፣ አልፈልግሽም። እንደገና ያከምኩትን ልቤን አትስበሪው ሀንቾ። ስለዚህ በህርሽበት ሁሉ መልካም ነገር እንዲገጥምሽ እፈልጋለሁ ብሎ አሰናብቷት ነበረ። ድጋሚም ደግሞ እኔ ካንተ መራቅ አልችልም አሲር፣ ይቅር በለኝ ለስታሁኑ ለተፈጠረው ነገር ብላ ሁሉን ነገር ልቡ ሙጥጥ አድርጋ ነግራው ነበር ማለት ነው። እሱም ደግሞ እኔ ይቅር ብዬሻለሁኝ ምንም ችግር የለም ብሎ እንደገና ፍቅሬን ታልተቀበልከኝ ይገኛለሁ ብላ ሀና ወደ አሲር ልብ ውስጥ ድጋሚ ገብታ ነበር። ግን እሷ ተንከሴስ ናት። ያደረገችው ነገር በጣም ከባድ ነው ማለት ነው በአሲር ላይ። በአሲርን እንግዲህ እንደማትወደውና እንደማትፈልገው አሁን ግልጽና ያየ ነው ማለት ነው ውዶችዬ። ይህን ያደረገችው እንግዲህ ሀና ድጋሚ ከኢዛ ጋር ተገናኝታ ኢዛ ጋር እንግዲህ ናፈከኝ ማሪ ፍቅሬ ስትባባል አይተናታል ማለት ነው። ወደ ቤቷ የተመለሰችው ከዚህ በፊት ምላሴ ጋር ትንሽ በመቀያየሟ ነበር ማለት ነው። ወይዘሮ አስቴርም ደግሞ ቤትሽና ቤተሰቦችሽን ለቀሽ ለምንድን ተመልሰሽ ወደ አባትሽ ቤት ተመልሰሽ መጣሽ ብላት ነበረ። እዛም ደግሞ የድሮ ማንነቴ መመለስ አለብኝ፣ ከዚህ በኋላም ደግሞ አባቴን ብቻውን ልተወው አልችልም ብላ ቃል ገብታ ነበር ለአባቷ ለኖላዊት ማለት ነው። ኖላዊትም ደግሞ ምንም ችግር የለም ብሏት፣ እንደዚሁም ደግሞ አሲርን ማፍቀሯን ከአሲር ጋር ግንኙነት እንዳላት ስትነግረው በጣም ደስ ብሎት እየገጠመ እንደዚህ አድርግ እያለ እየነገራት በጣም ቴክስትም እየጻፈች ነበር ለአሲር ማለት ነው። ያ ነገር እንግዲህ አሁን አሲርን አበሳይቶታል። እንደገና ልቡን ወስዳበታለች ማለት ነው። ግን እሳ ወስዳ አልተጠቀመች በትም ሰባበረችው እንደ ብርጭቆ ላቸዋለኝ። ሀና ኢዛ ጋር ያላት ከሀና ምንድን ነው የምትፈልገው እንግዲህ ኢዛን እንድትለቅላት ነው ማለት ነው። ኢዛ ደግሞ ሀናን ነው የሚወደው። ሀናን እንግዲህ የበቃሉ ልጅ ስለሆነ ለመበቀል አሁን ደግሞ ከአሲር ጋር ግንኙነቷን ከሰማ በ100% እንግዲህ ወደ በቀል ይገባል ብዬ አስባለሁ ኢዛ ማለት ነው። ኢዛ እስካሁን ድረስ የበቃሉ ልጅ መሆኑን ማንም ሰው አያውቅም ማለት ነው። እንግዲህ ፂም ደግሞ ምርመራዋን ቅዱስ ያፈቅራታል፣ ይወዳታል። ግን እሷ ሀናን እንደዚህ ካደረክልኝ፣ ሀናን መረጃ ሁሉ ካመጣልኝ እኔ ሁሉን ነገር እነግርሃለሁኝ፣ ሁሉን ነገር እሽልሃለሁ እያለች እያታለለች እና እያጭበረበረችው መረጃ ይነግራታል ማለት ነው። ሰላም እንግዲህ እስካሁን ድረስ ከኢዛ ጋር አብራ እንድትሆን ያደረገችው እሷ ብትሆንም ማለት ነው ሲመስለኝ ሀና ድጋሚ ወደዛ ቤት ስትሄድ ለሰላም ብላ ይመስለኛል እሺ ያለችው ይሄን ልጅ ሲመስለኝ ማለት ነው። አሁንም ቢሆን እንግዲህ እሱን አብራ እንድትሆን ያደረገቻት ወይዘሮ እንትናናት ሰላም ስለሆነች እንዳትቆጣት ይመስለኛል። ኢዛን አሲርን እሺ እንድትል አትፈልግም በፍጹም ሰላም ማለት ነው። ሰላም አሁን ላይ እንግዲህ ትንሽ እሷ ከቤቱ ልጅ ወጣ ያለች ሀርድ ነች፣ ፍልፍል ነች ማለት ነው። በጣም አስቸጋሪ ነው ማለት ነው። ሀናም ደግሞ በሰው አይምሮ መመራት የለባትም ነበረ። ትንሽ ቅር ስላላትም ከዛ ቤት ወታ ስለሄደች ሰላምና ምላሴን በጣም ቅር ብሏቸው ብቻቸውን ያን ሁላ ጊዜ እያሳለፉ ሜላትም ደግሞ ልጄ ምን ሆነሽ ነው ቤትሽን ለቀሽ የሄድሽው ሰላምና ምላሴ አስከፍተውሽ እንደሆነ አውቃለሁ። እነሱን አመልክቼ ይቅርታኔ ጠይቅሻለሁኝ። ወደ ቤትሽ ተመለሺ ሀንዬ እያልሽ ብዙ ለምናታለሽ ማለት ነው። በጣም ከባድ ነው ማለት ነው። ሜላት እንግዲህ እስር ቤት እያሳለፈች ያለው ማለት ነው። መስፍንም ምርመራውን ከፖሊሶቹ ጋር አንድ ላይ እያደረገ እየመረመረ ነው። ሜላት እንግዲህ እስር ቤት ትፈታለች ማለት ነው። ወይዘሮ እንትናም ደግሞ ታውቃላችሁ ሜሮን እንግዲህ ትልቅ መረጃ ያለው እሷ ጋር ነው። እሷን አሁን ፖሊሶቹ እየፈለጓት ነው። እየፈለጓት ያለው ምንድን ነው? ሰው በዛሬው ዕለት እንግዲህ እሷም እርግብን ተደወለቻላት በኋላ እርግብ ወደ ቤቷ እንድትገባ ያደረገችው አውቃ ለመረጃ ነው ማለት ነው። እርግብን ለማስያዝ ትፈልጋለች። ምክንያቱም ያለ ስራዋ ከዚህ በፊት ከባዩሽ ጋር ስለታሰረች እንደገናም ደግሞ ዛሬ ላይም ደግሞ አብራን ትንሰላለች ነው ማለት ነው። አብረው ስለታሰሩ ያንን ደግሞ እንትን ለማለት ፈልጋ ነው ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር
ይረሳል ይወጣል ብዬ አስባለሁ ማለት ነው። እርግብ እንድትያዝ ማንኛውም ሰው ይፈልጋል ማለት ነው። ይሄ እርግብ ብትያዝም ሰው ምንም አትደረግም፣ ለትንሽ ቀን ብትታሰር እንጂ አንደኛ ልጅ ነኝ ብላ የገባችበት ያው ባዩሽ ነበረች እንደዚህ አድርግ የምትላት ማለት ነው። ሁለተኛ ደግሞ የዛኔ ከሜላት ይቅርታ ከሜላት የሰረቀችው ወርቅ እሱን እንድትመልስ እንጂ ሌላ ነገር የለውም ማለት ነው። በቅርቡ እንግዲህ እውነት ነው፣ እውነት ተደብቆ አይቀርም። እያንዳንዱ ነገር እየወጣ ነው ማለት ነው። ባዩሽን ብትሄድም እርግብ ተመልሳ ግን መጣለች። አሁን ግን በቃሉ ይጠየቃል ማለት ነው። ያንንም ልጅ ደግሞ አሳልፋ እንደሰጠች እንግዲህ 100% እናውቃለን። ምክንያቱም ከዚህ በፊት ፎቶ ነበረ እሱ እንደገደላት እንግዲህ የሚያሳይ ቪዲዮ ነው ሜሮን ጋር ያለው። አሁንም ደግሞ እሱን ለፖሊሶቹ ስትሰጣቸው ቪዲዮውን ሲያው ነው እንትና ሊያስሯት ሲሉ ሜሮንን ሊያስሯት ሲሉ ያወቁት ማለት ነው። ይሄ ልጅ እኮ እኛ እየፈለግነው ነበር ብለዋታል ማለት ነው። ድንብላል ስመጣላችሁ ወደ ድንብላል ደግሞ ድንብላል በጣም የምታሳስንና ምስኪን ልጅ ናት ማለት ነው። እንግዲህ ያቺ ትንሽ ጊዜ ብትሆንም ከተምቹ ጋር ያሳለፈችው የፍቅር ጊዜ በጣም ደስ ይል ነበር ማለት ነው። እሱን አስመልክቶ ደግሞ አሁን ላይ እርግብ መምጣቷን አልሰማችም፣ ማንም ሰው የሚያውቅ የለም ማለት ነው። ከተምቹም ደግሞ ደውላለታለች እርግብ ማለት ነው። እርግብ እንግዲህ ከዚህ በፊት ፍቅረኛዋ አድርገው ነበር። ያ ሁሉ ጊዜ አልፎ ብዙ ነገር ውጣ ውረዶችን አብረው አሳልፈዋል ማለት ነው። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ ባይ